ከየት እንደመጣው ማን እንደሆንኩኝ ይህን ሁሉ ነገር እንዳስታውስ ልትረዱኝ አትችሉም? የእኛ ክትትልና የሙያ ድጋፍ እንዳለ ሆኖ ከቤተሰብህና ከጓደኞች ጋር አብረህ እየኖርክ የሚመጣ ለውጥ ነው። የኡስማን የማስታወስ ክህሎት ማጣቱ ነው ደስ የሚለው ነገር። ሁሉንም ነገር ረስቶ እኔን እንደ አዲስ ይቀበለኛል። አንቺ ምን አይነት ክፉ ሰው ነሽ! በጣም ጨካኝ ነሽ። ባለቤት ነበርኩ አይደል ያልሽኝ? አዎ ነበርኩ። ታዲያ ለእኔ ይሄን ያህል መስዋዕትነት ለምን? ወድጄ የማደርገው ነገር ነው። ያንተ ማስታወስ ለእኔ በጣም አስፈላጊ ነገር ነው። አንተ እንድታስታውስ ደግሞ መክፈል ያለብኝን ነገር ሁሉ ከፍላለሁ። ወደ ቤታችን ውሰጂኝና። ቆይ ግን ልጅ አለን? ልጅ ወልደናል? አዎ ከኔ አንድ ልጅ አለ። ኢማድ ይባላል። እንዲያውም አንተን ነው የሚመስለው። ጥሩ ቀልደኛ ናችሁ። ልጅ አለኝ አይደል? አዎ እኮ እኔና አንቺ ልጅ አለን። አዎ ምን የመሰለች ቆንጆ ልጅ አለች። አላቅሽም ብለሃል። እኔ ለራሴ ስል ነው። ባታስታውሰኝም በቃ ቢያንስ ላግዝህ። ምንም አይነት ነገር እንዲኖረን ፈልጌም አይደለም፣ ግን ልጄ በጣም እየፈለገህ ነው። አንቺ ብሩ ሰጠሽ ማለት የልጄ ነፍስ። ስለዚህ ምንም ነገር ያደርጋለሽ። ጓደኛ ኡስማንን በጣም ነው የሚወደው። ከሚስቱ እንድፋታ ታደርጋለህ። አዎ በቃ ከዚህ ቦታ እንሂድ። ወደ ቤታችን ውሰጂኝ። ነጊ በዚህ ሰዓት እዚህ ሆነ ጠብቀኝ፣ መጥቼ ወስድሃለሁ። እሺ? አዎ ከሰሚራ ጋር ነው መሄድ ያለብኝ። ምናልባት ወደ ቤቴ ሲሄድ በቶሎ ወደ ራሴ ለመመለስ ይረዳኝ ይሆናል። እሺ ስማኝ፣ እንዴት ነሽ? ጥሩ ሁኔታ ላይ ያለነው። ተሽሎሃል? የማስታውሰው ሰው እዚህ ከመጣሁበት ጊዜ ጀምሮ ያለውን ጊዜ ብቻ ነው ማስታወስ እኮ። በሂደት ሊሆን ነገር ነው ይሄ። በችግር ሊሆን ነገር አይደለም፣ በሂደት ነው የሚሆነው። እንዳልኩ እናም ከጎኔን የባለሙያ እገዛ እንዳለብህ፣ አሁን ደግሞ ከቤተሰቦች ጋር ነገር ያደረካቸው ነገሮች ተመሳሳይ። የትኛው ቤተሰቤ? እኔ እኮ እቺም የቀድሞ ባለቤት ነች አላችሁ፣ እሷም እንደዛ ነች። ያቺም ትመጣና ደግሞ ሚስት ነኝ ትለኛለች። የትኛው ቤተሰቤ ጋር ነው የምሄደው? እኔ እኮ እነሱ ምን ለማስታወስ አልቻልኩም። እስቲ ላስታውስ አልቻልኩም። የቀድሞ ባለቤት ከመጀመሪያውም ጀምሮ ከጎን ስለነበረች ከእሷና ጓደኛ ያመጣለ እነሱ ጋር በመሆን የነበረውን ከዚህ በፊት የነበረውን ትውስታን እንድትመለሱ እገዛ ደግሞ በጣም ያስፈልግሃል። እኛም ከጎን ነን። የቀድሞ ባለቤት ጓደኛ እነሱ ደግሞ ቃል ገብተውልኛል ከጎን እንደሚሆኑ እንደሚከባከቡ። እነሱ ብቻ ባሉም ቃል ይገቡኝ። ሌላኛው መታ ሚስት ነኝ ብላ ፎቶ አሳየችኝ። እሷም ደግሞ እንደምትንከባከበኝ ቃል ገባኝ። እኔ ዶክተር ማናቸው ነው ማምነው? እኔ በጣም ግራ ገብቶኛል። አሁን ወጥቼ ራሱ የት እንደሚሄድ አላውቅም። እረዳሃለሁ። ያለበትን ሁኔታ ሳልረዳ ቀርቼ አይደለም፣ ግን ደግሞ እንደዚህ በመጨናነቅ ወደ ትውስታ አትመለስም። ነገራቶችን ቀስ ብለህ በማሰብና ለማስታወስ በመሞከር አንዳንድ ቦታ ለዚህ ደግሞ በዙሪያ ያሉት ሰዎች አንተን ይረዱሃል። እነሱ አሁን የሚጠቅሙ ለዚህ ነው። ለተወስታ ጥሩ ነው። እኔ ነገሮች እንደምን ብዬ ለማስታወስ ሞክራለሁ። የማንንም እርዳታ አያስፈልገኝም። ከእነሱ እርዳታ ውጭ ደግሞ አታስታውስ። አሁን አንተ እንደዚህ በመናደድ ትውስታህን አትመልሰውም። ረጋ ብለህ ነገራቶችን በማሰብ አስታወስ። አንዳንድ ቦታ እነሱ የሚወስዱ ቦታ አንተን ለማስታወስ ስለሚረዳ ቀድሞ ያደረግከውን ነገር ከነሱ ጋር ሆነ ስታረግ ያ ቦታ ስትሄድ ያለውን ነገር በሂደት የሚስተካከል ይሆናል። እስከዛ ደግሞ አንተ ራስን ሳታጨናንቅ ነው። እኛም ከጎን ነን። ይሄ በዚህ የሚያበቃ አይደለም። ያንዳንዱን ነገር ከሳምንት በኋላ እንደመመጠቅ ያለውን ነገር ደግሞ እናይታለን። እሺ አሞታት ይችላል። አዎ ትችላለህ። አመሰግናለሁ። እሺ እናመሰግናለን። ራቢያ እንዴት ነሽ አሁን? እኔ ደህና ነኝ አልሐምዱሊላህ። ይውጣ ብለሻል አይደል? አዎ መውጣቱ ይሻላል? አዎ አሁን ጥሩ ሁኔታ ላይ ስለሆነ ከዚህ በኋላ ያለውን የባለሙያ እገዛ እንዳለ ሆኖ እናንተ ደግሞ በተለይ አንቺ በጣም ነው የምታስፈልጊው።
ከዚህ በፊት እንዳልኩሽ ከጎኑ ሆናችሁ ልታግዙት ይገባል። አዎ፣ ግን ዶክተር በጣም አስቸጋሪ ሆነብኝ። ያው ባለፈውም ቃል እንደገባውልሽ እሱን ለማገዝ በጣም ኢንተረስት አለኝ። ግን ደግሞ አንድ ያልነገርኩሽ ታሪክ አለ። ከኔ ጋር ከተለያየ በኋላ ሌላ ትዳር መስርቶ ወዲያው ነበር የተለያዩት። አሁን በድንገት መታ ራሱን መርሳቱን ስላወቀች እኔ ነኝ ሚስት አሁን ላይ ብላ አወዛግበዋለች። እኔንም ጓደኛውንም እያቀረበን አይደለም ያለው እና እንዴት አድርጌ ነው ልረዳው የምችለው? አንድ ነገር ላስታውሰው ስሞክር ይበሳጫል። ከዚህም በላይ ሊፈጠር ይችላል ራቢያ። አሁን ባለበት እንደውም እሱ ጥሩ ሁኔታ ላይ ነው ያለው። በጣም ከዚህ በላይ ኃይለኛ ሊሆንባችሁ ይችላል፣ ከደረሰበት አደጋ አንጻር ማለት ነው። እሱ እንዲያውም እድለኛ ስለሆናችሁ ነው ፈጥኖ ሊያገግም ይቻላል። ለዚህ እናንተ ይበልጥ ከጎኑ መሆን አለባችሁ። በዚህ ሁኔታ ከጎኑ መሆን አለብሽ። ቢያንስ ለትንሽ ጊዜ እሱ ራሱን እስኪያውቅ ድረስ ከጎኑ መሆን ነው ያለባችሁ። አሁን አንቺ ሊያስታውስ ያስችለዋል የምትይው የመጀመሪያ እንዳልኩሽ አይነት ማለት ነው። ሜቢ ድሮ የምትሄዱበት አይነት ቦታ ሊሆን ይችላል። እነሱን እያደረግሽ ልትረጂ ይገባል። እሱን እንዲያስታውስ ማድረግ ያለብኝ ነገር ሁሉ አደርጋለሁ ብዬ ቃል ገብቼልሻለሁ። ይህንን የማደርገው ደግሞ ለእሱ ብቻ ብዬ ሳይሆን ለራሴ ምስል ነው። ባለፈው እንደነገርኩሽ ልጅ አባቱ እንደሚመጣ ካወቀ ሰዓት ጀምሮ ለእሱ ስጦታውን ገዝቶ ብዙ ነገሮችን አዘጋጅቶ እየጠበቀው እያለ ነው ይህ ነገር የተከሰተው። ኢቭን አባቱ እንደታመመ እንኳን አያውቅም ይሄ ልጅ። ድንገት ነው ምንም ሳልነግረው ወደዚህ የመጣሁት። ስለዚህ ኦስማን ማስታወስ ከእሷ በላይ ለእኔ ነው የሚያስፈልገው፣ ግን ደግሞ ከአቅሜ በላይ ሆነ። አዎ ልክ ነሽ ራቢያ። እያሳለፍሽ ያለሽው ነገር እረዳዋለሁ፣ ይገባኛል። ግን ውጤቱን ማየት ነው ራቢያ። እስካሁን ልፋትሽ ፍሬ የሚያፈራው ከዚህ በኋላ ከጎን ሆናችሁ በምታደርጉት ጥረት ነው። እንደምታደርጊውም ጥርጥር የለኝም። ኢንሻአላህ ዶክተር፣ አላህ ብርታቱን ይስጠኝ። ትውስታው እስከሚመለስ የምችለውን ሁሉ አደርጋለሁ። ኦስሚ፣ አሁን እንዴት ነህ? ጤና የሚሰማህ ነገር አለ? ምንም የሚሰማኝ ነገር የለም። ያው ደህና ነኝ። ዛሬ ከዚህ ስንወጣ ወዴት ነው የምንሄደው? ምን ማለት ነው? ከዚህ ውጭ ያለው ዓለም እኮ ለእኔ እንግዳ ነው። የቱ ጥሩ የቱ መጥፎ እንደሆነ ራሱ አላውቅም። ስለዚህ ወዴትም ብሄድ ስሜት አይሰጠኝም ማለት ነው። እንደው የናፈቀ ቦታ የለም? እኔ እንጃ፣ ምንም የናፈቀኝ ቦታ የለም። ለመናፈቅ እኮ መጀመሪያ የምታስታውሽው ነገር ሊኖር ይገባል። እንደ ትንሽ እንኳን ብልጭ የሚልብህ ነገር የለም? እኔ ደግሞ እንደምታዩ ሁሉንም ነገር ረስቻለሁ። ስሜን ራሱ እናንተ ኡስማን እያላችሁ ስጠሩኝ ያወቅኩት እንጂ ስሜ ኡስማን ይሁን ማን ይሁን ምንም የማውቀው ነገር የለኝም። አንቺ ባለቤትህ ነበርኩኝ ትይኛለሽ። ያቺ መታ ደግሞ አሁን ላይ ባለቤትህ እኔ ነኝ ትለኛለች። የሰርጋችንን ፎቶ አሳየችኝ። እሺ ማንን ልመን? ቆይ ምን ሆኜ ነው? ለምንድን ነው በትክክል እንደዚህ ሆነህ ነው ብላችሁ ማስነግሩኝ? እኔ ምንም የማውቀው ነገር የለኝም። እሺ ማን ነው እዚህ ያመጣኝ? እኔ ነኝ ካልከኝ እሺ ምን ላድርግ ንገረኝ። ኦስሚ፣ አንተ ፈቃደኛ ከሆንክ እኛ እስከ መጨረሻው ልናግዝህ እንችላለን። ከዚህ በፊት የሄድንባቸው አንዳንድ ቦታዎችን ሄደን ስናይ ምናልባት አንዳንድ ነገሮችን ታስታውስ ትችላለህ። አንተ ብቻ ፈቃደኛ ሆንልን። እኔማ ማስታወስ ብችል ደስተኛ ነኝ። እናንተ ጋር ሆኜም ግን ምንም ያስታወስኩት ነገር የለም። ቢያንስ ከሰሚራ ጋር ከመሄድ በፊት እውነታውን እንድትለይ ትንሽ ጊዜ ስጠን። እሷ እኮ አሳማኝ ነገር ይዛ መታለች። ፎቶ ይዛ መታሳየችኝ። ለምንድነው ግን የምታጨናንቁኝ? ይህን ያህል አታምነኝም? ሰሚራ የምትባለው ልጅ አለህ ከኔ እያለችኝ ነው አይደል? ሴት ልጅ አለህ ብላኛለች። እሺ እሷን አምኜ ተቀበልኩኝ። አንቺ ደግሞ ባለፈው ህይወት ልጅ አለህ ነው እያለችኝ ያለሽው ከዛሬ 10 ዓመት በፊት። ከዚህ በፊት የነበሩትን የህይወት ዘመኖች እንዴት ነው ማስታወሱ? ምንም ማስታወሰው ነገር የለም። ማነኝ? ወላጆቼ ማን ናቸው? የትምህርት ቤት ነው የተማርኩት? ምን አይነት ህይወት ነበር ያሳለፍኩት? እኔ ከሰሚራ ቤት እንዳለኝ ውስጥ የሚነግ ባክህ ጓደኛ ያስታውሰኝ። አብረን በልተናል፣ አብረን ጠጥተናል። ወንድሜ አንተ በትክክል ማስታወስ ከፈለግ እኛን ልናግዝ ፈቃደኛ ሆን። ማስታወስ ብቻ ደስ ባይ ሁሉ ታስታውስ ላግዝ እያልኩ ነው። አሁን ይወዛል ማለት እኔ ስለ ሰሚራ እንደመግቤ ልልህ አልፈልግም፣ ግን እኔ በትክክለኛው መንገድ እንድታስታውስ ላግዝ፣ ዶክተሩ እንዳግዝ ኃላፊነት ሰጥቶኝ። እኔ ማለት
ምንድን ነው? ምንም ማውቀው ነገር የለም። እናንተ ግን ፎቶ ያሳየችኝ ሰሚራ ነው ማምናት። ሰሚራ ነው እኔም እኮ ፎቶ ማምጣት እችላለሁ። የሚወድ የሚናፍቅ አንተን ለማግኘት የሚጓጓ ልጅ አለ። ኡስማን 10 ዓመት ነው የሚያስታውስ አንተ ለማግኘት 10 ዓመት እኔ ለማግኘት እንዴት ብዬ ልምልሽ? ልጅ አለ አንተን ለማግኘት 10 ዓመት ታግሷል እያለችኝ ነው። በእርግጥ እናንተ ተለያይተን ግን በድንጋይ ነው ከስራ በኋላ የተገናኘ እኮ። ስለዚህ ባለቤት ያለች ባለቤት ሰሚራ ነች ማለት ነው አይደል? ሰሚራ ጥሩልኝ፣ በቃ አልፈልግም። ሰሚራ ብቻ ጥሩልኝ፣ በቃ እሷ ነው ማለት ነው። ሰሚራ ተረጋጋ። አሁን ልትጨናነቅ ሳይሆን ቀስ እያለን ነገሮችን እናስተካክላለን። እኔ ሰሚራ ጥሩልኝ፣ እባክህ ሰሚራ ጥሩልኝ። እሷ ነች የምትረዳኝ። ሰሚራ ጥሩልኝ፣ ሰሚራ ጥሩልኝ፣ በቃ ሰሚራ ነው የምፈልገው። ሰሚራ ጥሩልኝ፣ አልፈልግም። እኔ እኮ ባስታውስህ ደስ ባለኝ። እባክህ እሺ፣ በቃ አንተ ወዳጅ ነኝ፣ ጓደኛ ነኝ፣ አብሬ ነበርኩኝ የምትለኝ ሆነ እባክህ ለእኔ የምታስብ ሆነ ሰሚራ ጥራልኝ። ሰሚራ ጥራልኝ። እኔ ማን ነኝ? ማን ነኝ? ማን ነኝ? 10 ዓመት ብሎ እንዴ! እንዴት ነው 10 ዓመት ብሎ የሚጠብቀኝ ልጅ አለኝ? ውሸታሞች! አለመታመን እንዴት ያማል! ለዛውም በህይወቱ ትልቅ ዋጋ እንዳላችሁ ደጋግሞ ሲነግራችሁ ከነበረ ሰው ሲሆን ደግሞ የበለጠ ያማል። በአንድ ወቅት በልባቸው ትልቅ ቦታ ከሰጡን በኋላ መልሶ እንደምናጠቀምም የለም። አየኸው አይደል? እጃችንን አመዳፋሽ አደረገው። ጭራሽ ውጡልኝ አለን እንደማያውቀን። እሺ ምንድን ነው ማድረግ ያለብን አሁን? በዚህ ሁኔታ ከቀጠለ እኮ የኛ እዚህ ከሱ ጋር መሆን ዋጋ የለውም ማለት ነው። ሰሚራን ነው የማምነው ይለናል። ይህን ሁሉ መስዋዕትነት እየከፈልኩ ለሱ ብዬ አይደል እንደዚህ ያለሁት? ልጄን እዛ ብቻውን ትቼ። ይኸውልሽ ራቢያ፣ መታገስ ነው። እንደምንም አድርገን ልንረዳው ይገባል። ይኸውልሽ አንቺ ከሱ ጋር ሆነሽ ብዙ ነገሮችን አብረሽ ታግሰሻል። ብዙ ከባድ ነገሮችን አብረሽ አሳልፈሻል። አሁን ደግሞ እሷ ከኛ የተሻለ መረጃ አቅርባለት ስለሆነ እኛ ደግሞ በቃ እሱን ካለበት ነገር እንዲነጻ የተለያዩ ቦታዎችን እየወሰድን እንዲያስታውስ ማገዝ ነው ያለብን። ሰሚራን ታስታውሳለህ? አድርጋው እንደሄደች ነግረኸኛል። ታሪኳን ሰምቻለሁ። ያን ያህል ንብረቱን ይዛ ሄደችን ሴት፣ ያን ያህል ልቡን ሰብራ ሄደችውን ሴት ከጥቂት ቀናት በፊት እኔን አግኝቶ ብዙ ነገር እንዳላለኝ፣ አብረን እንኑር እንዳላለኝ፣ ልጁንም ለማግኘት ቃል እንዳልገባ ያን ያህል ልቡን ሰብራው ሄደችውን ሴት እሷን ነው የማምነዋለን። አሁን እኔም እንደሚሰማኝ ታውቂያለሽ። ያለን አማራጭ በቃ መጠበቅ፣ እንዲያስታውስ ማገዝ። እሷ ከኛ ቀድማ የታመነችው ፎቶ ስላቀረበች አይደለም። ስለዚህ እኛ የተሻሉ ነገሮችን እያሳየ ነው ቀስ በቀስ ወደ ትውስታው እንዲመጣ ማገዝ እንችላለን ብለህ ነው? እሱ እኮ በቃ አልፈልጋችሁም ሂዱ አለ እኮ በቃ። እንዴት ነው ሰው እኮ ልታግዘው የምችለው? መታገዝ ሲፈልግ ነው፣ ፈቃደኛ ሲሆን ነው። እስካሁን ብዙ ዋጋ ከፍያለሁ። አሁን ግን በቃ ከዛሬ ሁኔታው በኋላ ምንም ትዕግስት የለኝም፣ ጨርሻለሁ። ልጄ ጋር ሄዳለሁ በቃ። እንደዛማ አትበይ። ብዙ ነገሮችን አብረሾ አሳልፈሽዋል እኮ። አንቺማ በጣም ቀና ይቅርታ ልብ ያለሽ ሴት ነሽ። እዚህ ድረስ እንዲደርስ ብዙ ዋጋ ከፍለሻል፣ በጣም ብዙ። አሁን ደግሞ እሷ እንዳትጎዳው መተው የለብንም እባክሽን። አስበው፣ የእሷን ሴት ልጅ እኮ ነው ልጄ ናት ብሎ ያመነው። እሷም ደግሞ ፈጣሪውን አፈራም። ከሌላ ሰው የወለደችው ልጅ ልጄ ናት ብላ ታሳምነዋለች።
ቆይ ለየትኛው እድሜ ነው እንደዚህ ይህን ያህል የምትዋሸው? የባለፈው ጉዳቱ አልበቃው ብሎ አሁንም ደግሞ ድጋሚ ሌላ ጉዳት ታደርስበት ነው። በዚህ ሁኔታ የሰውዬ እንዴት ነው የሚድነው? እንደገና ሌላ አዘቅት ውስጥ እኮ ነው እየጨመረች ቁስሚ ውዴ፣ ወይዬ የኔ መጣሽ? ቶሎ ብለን እንውጣ ከዚህ አካባቢ እባክሽን። ሊያሳብዱኝ ደረሱ። ተዋቸው እነሱን። ይበቃል። ከዚህ በኋላ መታገሳችን። እንደዛማ አትበይ። በምን ቋንቋ ላስረዳው? ያለን አማራጭ እንዲያስታውስ ማድረግ፣ ወደ ቀድሞ ሀሳቡ እንዲመለስ በተለያዩ ነገሮች በቃ እነኚህ ሰዎች ተባብሮ ሊያሳብዱኝ ደርሰዋል። ከነሱ ርቄ ሰላሜን አገኛለሁ። በቶሎም ወደ ማስታውሰው ወደ ቦታ እመለሳለሁ። እባክሽን ፋታ አሳጡኝ። ሊያሳብዱኝ ደረሱ። ተዋቸው እነሱን። ትመጣለች። ባለቤት ነበርኩ ትለኛለች። ደግሞ ልጅ አለ ትለኛለች። የምን ልጅ? ዝም ብላ ነው። እነኚህ ውሸታሞች። ልጅህማ ቤት እየጠበቀችህ ነው። የሚታየኝ ይህ ሁሉ ነገር አልፎ አንድ ቀን ላይ ምሬው አንድ ላይ የምትሆኑበት ጊዜ ይመጣል። ሶስታችሁ ብቻ፣ አንቺ፣ ኡስማንና ለዛ የሚሰፈሰፍለት ልጁ አንድ ላይ ሆናችሁ ነገ የተሻለ ቀን። እባክሽ አንድ እድል ስጪው ይገባል። እሺ አንድ ሄደን እናናግረውና ከዚህ በኋላ አልፈልጋችሁም ካልን ቀጥታ ወደ ሀረር ነው የሚሄደው። መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያ መጅሊሶች ነን። አሁን ይሄን ምን ይሉታል? የፈታችሁን ባለቤት ነኝ ብላ ይዛ መሄድ ምን ይባላል? ወንጀል መሆኑን አታውቅም ማለት ነው ወይስ አውቆ ጠፍ እየሆነች ነው? አንድ ቀን ቢያስታውስ ብላ ሳትፈራ ምን መልስ ልትሰጠው ነው? ለነገሩ ፈጣሪውን ያልፈራች ሰውን እንዴት ልትፈራ ትችላለች? እሺ አሁን እኔ ምን ማድረግ ነው ያለብኝ? እሷን ሰሚራን መርጧል። ወደ ራሴ የምመለስበት ትክክለኛ መንገድ ናት ብሎ ተቀብሏታል። እሷ ደግሞ እሱ እንዲያስታውስ አትፈልግም። ውሸቷ እንዳይጋለጥ እንዲያስታውስ የሚያደርገውን ነገር ሁሉ ትዘጋበታለች። ስለዚህ የኔ እዚህ መቆየት እኮ ትርጉም የለውም ማለት ነው። ሳሊያም ወደ ስራዋ መመለስ አለባት። አዎ በቃ ወደ ሀረር መሄድ አለብኝ። ወይኔ ጉዴ! ለኢማድዬስ ምን ልለው ነው? ማሚ የሰማሁት ድምፅ ህልም ነው ወይስ እርግጠኛ ነኝ? ህልም ነው ማሚ? እባክሽ ህልም አይደለም በይኝ። አባቴ ነው አይደል? የኔ ልጅ ህልም አይደለም እውነት ነው። አባዬ ወይ የኔ ልጅ እወድሃለሁ። እኔም እወድሃለሁ። ከነፍሴ አብልጬ ነው የምወድህ። ታዲያ ለምን አትመጣም? እመጣለሁ የኔ ልጅ። መጀመሪያ እናትህ ትምጣና ቀጥሎ እኔ እከተላታለሁ። ከእንግዲህ እሷን ብቻውን ማየት አልፈልግም። አንድ ላይ ነው። እኔ ትንሽ የመጨረሻ ስራ ስላለችኝ ነው። አይሆንም። እኔ ከዚህ በኋላ እናቴ ለብቻዋ ሳይሆን ከአንተ ጋር ትምጣ። ብዙም እኮ አልቆይም። እሺ ማድዬ። ድጋሜ ግን አትጠፋብኝም? በጭራሽ የኔ ልጅ። አባትህ ካንተ መቼም አይጠፋም። ምን መልስ ሰጠው ነው? መቼም አባትህ ታሟል ብሎ ልቡ ስብርብር ነው የሚልብኝ። የኔ ውድ ልጅ ምን ላርግልህ? አባት አይገዛ ነገር ገዝቼ እንዳላመጣልህ